ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን፣ ወደ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ሌላኛውን ጉዳይ ደግሞ እንመልከት። የሊዮኔል ሜሲን አባት ጉዳይ እናንሳ። እንግዲህ ማለፋቸው ተሰምቷል። ትናንትና ብዙ ኢሞሽናል የሆነ ስቴትመንት አውጥቷልና እናንሳው ይሄንን ጉዳይ። ለሜሲ እግር ኳስ ለመጫወት ትልቅ ምክንያት እንደነበሩ ትናንትናም ገልጸዋልና እንመልከት። የእሳቸውን ህልፈት ከሰማን በኋላ እዚህ ላይ ፕሮግራም እንሰራበታለን ብዬ አላሰብኩም። አሳዛኝ ቢሆንም በራሳቸው ግን ትልቅ አሰልጣኝ አልነበሩም ወይ ትልቅ ተጫዋች አልነበሩም አለ አይደል። ልክ በዛ ምክንያት ያ አሳዛኝ የአንድ ትልቅ ስፖርተኛ ፐርሰናል ህይወት ነው የሚል ግምት ስለነበረኝ፣ ግን ትላንትና የኢንስታግራሙ ላይ አሁን ሳይነሳሹን ኃይለኛ ስሜት የተጫነውን የተሰበረ ሰው የሚጽፈውን የኢንስታግራም ፖስት ስናይ አንድ የጠቀሰው ነገር ነበር። ከዚህ በኋላ እግር ኳስ መጫወትንም እንኳ የምችለው አይመስለኝም ማለቱ። መቀጠልንም ምን እንጃ ያላንተ መቀጠልም ምን እንጃ ማለቱ የሜሲን የማቆም ምልክት የሚመስል አሁን ባለው ስሜት ቢያንስ አሁን ባለው በጣም ኢሞሽናል በሆነ ጊዜ እንደዚህ አይነት ስሜት ውስጥ መኖሩን የሚያሳይ ነው። ስለዚህ ስለ ሜሲ የኳስ ተጫዋችነት ፊውቸር ጥቂት የሚናገር ስለመሰለኝ ነው። ያው መቼስ የወላጅ ማጣት ለማንም ሰው በምንም ሁኔታ ውስጥ ላለው ሰው በጣም ከባድ ነው። በምንም እድሜ ላይ ቢገኝ እና የዛ ሰው ህልፈት አይቀሬ እንኳ ቢመስል ሲጠበቅ የቆየ እንኳ ቢመስል ሆራሲዮ ሜሲ የሊዮኔል ሜሲ አባት ህልፈት ሲጠበቅ የቆየ ይመስላል። ከባድ ህመም ውስጥ ነው የነበሩት። ምንም እንኳ ተፈጥሯዊ ቢመስል የሆነን ሰው ብርቱ የሚመስልን ሰው እንኳ ይሰብረዋል፣ ይመታዋል፣ መጥቶ ይጥለዋል። እና ብዙ ጊዜም በሰው ልጅ የተፈጥሮ ሁኔታ ወይም የሰው ልጅ አፈጣጠር ሁሌም ባይሆን በጣም ብዙዎቹ ልጆች በሆነኛው ነጥብ ላይ ይፍጠንም ይዘግይም የወላጆቻቸውን ቦታ ያሉ በቃ ለመቀበል በጣም የሚከብድ ሊሆን ይችላል። ያው ሞት ብዙ ጥርጥር ባለባት ዓለም ውስጥ ምናልባት ብቻው እርግጠኝነት ነው አለ፣ ግን ደግሞ አስቀያሚ ነው። እና ለዛ ነው ልክ እንደዚህ አይነት ስሜት ውስጥ የሚወስድሽ ማንም ብትሆኝ ምንም አይነት ጽኑ ሰው ብትመሲ ይመታል እና የተመታ ይመስላል። እዛ ጻጻፉ ላይ ልቡ በቃ የተሰበረ ሰው ይመስላል። ምንም አይነት የኑሮ መሰረት፣ ሶሻል ክላስ፣ ሀብት የማይለይ ህመም ገጥሟቸው እንግዲህ ሰውየው ህይወታቸው አልፏል። ለብዙ ሰዎች ጀግና የሆነ ሰው ነው ሊዮኔል ሜሲ እና እሱንም በጣም በብርቱ ሀዘን ውስጥ የጣለ ነው። እና የወላጅ ህልፈትን የቅርብ ሰው ህልፈትን ምናምን ቋቋም በጣም ከባድ ነው። ደግሞ ለሱ ሆርሄ ሜሲ እና ሴሲሊያ ሱቺቲኒ እናትየው ሁለቱም በተለይ አባቱ ግን በቃ የሊዮኔል ሜሲን የልጅነት ህይወት መንከራተት የነበረበት ካልሽ አብረውት ሲንከራተቱ የቆዩ የሱን ህልም እውን ለማድረግ ቤተሰቦቻቸውን ቆርሰው ለሁለት ከፍለው አብረውት ገና በ13 ዓመቱ ሀገር ጥለው የተሰደዱ ስራቸውን ትተው የተሰደዱ የሱን ህልም ለማኖር ከነዛ 40 ምናምን ዋንጫዎች ከነዛ 900 ምናምን ጎሎች ከነዛ 8 ባሎን ዶሮች ከነዛ ሁሉ የግል እና የቡድን ሽልማቶች ጀርባ ግን አሉ ልክ የዲዮጎ ማራዶና አባት ዶን ዲዮጎ እናትየው ዳልማ ፍራንኮ በህይወት ውስጥ በጣም የጎላ ተጽዕኖ እንደነበራቸው ሁሉ ከዛም በላይ ነው። ግን ምክንያቱም ሆርሄ ሜሲ ሊዮኔል ልጃቸው ብቻውን እንደማይችለው ገብቷቸው ነበር። ያንን የሆርሞን ችግር የሆነ ጊዜ 9 ዓመት ላይ ሲያዩት ቁመቱ እየጨመረ አልነበረም፣ ለምንድን ማያድገው የሚል የጤና ኮንዲሽን። ስለዚህ ለሱ ሲባል ያንን መድኃኒት ደግሞ በሳቸው ደሞዝ እና በአርጀንቲና ክለቦች
ፈቃደኝነት የሚቻል ባለመሆኑ ምክንያት መሰደድ ነበረባቸው እና በእንደዚህ ባየነው በእኛ ዘመንም ይሁን በሁሉም ዘመን ከነበሩ የምን ጊዜ በጣም አስደናቂ ተጫዋቾች አንዱን እንድናይ ከጀርባ የነበሩ ሰው ናቸው። ሜሲ አባት ብቻ አይደለም። ለዛ ነው ትላንት ያንን በጣም በብዙ ሚሊዮን የሚቆጠር ሰው በሶሻል ሚዲያ ላይ ኮሜንት ያደረገበት ሊያጽናኑት ጥሩ ያሏቸውን የማጽናኛ ቃላት በሙሉ የምናውቃቸው ትልልቅ አትሌቶች ሮናልዶ ጨምሮ ጽፎ ያየንበት ነው እና መሄድህን ያው ሁሉንም ልለው አልችልም፣ ግን የተወሰኑትን ለማንሳት መሄድህን ማመን አልችልም። እስካሁን ድረስ ሊዋሃደኝ አልቻለም። ላይህ አለመቻልን ማሰብ አልችልም። ላናግርህ አለመቻልን ላስብ አልችልም። እየተሰቃየህ እንደነበር አውቃለሁ። ምናልባት መሄድህ በጊዜም ቢሆን ከሰቃይህ ለመላቀቅ ያስችል ይሆናል። ግን የዓለም ዋንጫ ላይ እንድጫወት ስትጎተጉተኝ ነበር። እዚህኛው የዓለም ዋንጫ ላይ ጥያቄ ነበር። ብዙ ጊዜ ይህን አንስታናል፣ እዚሁ ላይ ጽፎታል። የዓለም ዋንጫ ላይ መጫወቱ ጉዳይ ጥያቄ ነበር። እዚሁ የኢንስታግራም ብዙ ጊዜ ስትጠይቀኝ ነበር፣ አንድ የመጨረሻ የዓለም ዋንጫ ተጫዋች ስትለኝ እና ነገሩ ሁሉ የከፋው ውድድሩ ሊጀምር ባለ ጊዜ ነው። ያ የአልጄሪያ ጨዋታ ላይ ያለቀሰው ለዛ ነው። በኋላ ነው ያወቅነው። በርግጥ ግን ግራ ገባን አይደለም፣ ለምን እንደሆነ አይታወቅም። ሲያለቅስ ሃትሪክ የሰራበት ጨዋታ ነበር እና ለመጀመሪያ ጊዜ አንተ የሌለበት ውድድር ላይ ተሳተፍኩ። ግን እናቴ ሁል ጊዜ ደህና ይሆናል እያለች ትነግረኝ፣ ውድድሩ እየተደረገም ጉዞ ያደርጋል ብላ ታበረታታኝ ነበር። እኔ ደግሞ አንተ እዚህ መጥተህ አንድ ጊዜ እንድታየኝ ፍጻሜ እንድንደርስ ፈልጋለሁ። ቢያንስ ለፍጻሜው ትመጣለህ፣ ለዋንጫ ከደረስን መጓዝ ትችላለህ። ያኔ ብያምን ስለነበር ለፍጻሜ ለመድረስ ነበር ጫወት የነበረዋል። ግን ጨዋታዎች ባለቁ ቁጥር የለመድኳቸው ያንተ መልእክቶች አይመጡ። ከጨዋታው በኋላ ያንተን ቴክስቶች አላገኝም። ያኔ ነው ለካ ሁኔታው በጣም የከፋ ሆኖ ይገባኛል። ግን በተቻለ መጠን በቃ ብዙ ርቀት ላይ አንዴ መጥተህ እንድታይ ፈልግ ነበር አለ። ግን መጨረሻ ላይ የፍጻሜው ጨዋታ ላይ ካደኝ እግሬ። አእምሮዬ የሚያስበውን እግሬ መፈጸም አልቻለም። የአካል ወሰን አልቻልኩም። ጥሩ ስሜት ሊሰማኝ አልቻለም። በፍጻሜው ጨዋታ ላይ ሲጫወት በአንዳንዶቹ ጨዋታዎች ላይ ያሳየ የነበረው ስሜት የዓለም ዋንጫ ፍጻሜ መድረስ ለማንም ተጫዋች እንደዛ ስሜት ያደርጋል። ግን ሌላ ዓላማ ያለው ሰው ይመስል ነበር ሲጫወት። ከእንግሊዝ ጨዋታ በኋላ ደስታውን የገለጸበት መንገድ እና እዚህ ላይ ስታየው ራሱ ሌላ ዓላማ ለራሱ ግን አይመስልም ነበር ሲጫወት። አባቱን አንዴ ምናልባት በጤና ሁኔታቸው ላይ ተስፋ ቆርጦ ሊሆን ይችላል። እንዲያውም ሲባል ላናሲዮን የሚባለው ጋዜጣ፣ ሌሎችም የአርጀንቲና ጋዜጦች ውድድሩ እየተደረገ ሳይቀር አቋርጦ ለመሄድ ብዙ ጊዜ አስበው ነበር ወደ አርጀንቲና። የአባቱ ሁኔታ በጣም በከፋ ሁኔታ ውስጥ ስለነበር ምናልባት አይቀሬነቱ ገብቶት ሊሆን ይችላል። ግን ቢያንስ አንድ ጊዜ አባቱ ጓደኛው የኔ ቤስት ጓደኛ የሚላቸው ገና በመጀመሪያ ጊዜ የ87 ትውልድ የሚባላል እዛ ሮሳሪዮ ውስጥ በ87 የተወለዱ ልጆች ሊዮኔል ሜሲ በ87 ነው የተወለደው እና እዛ ውስጥ 87 ላይ የተወለዱ ልጆችን ያሰለጥኑ ነበር። የመጀመሪያ አሰልጣኙ እሳቸው ናቸው በ4 ዓመቱ እና 50 ኪሎ ሜትር ርቆ ያለ ከተማ ውስጥ ነበር አንድ ፋብሪካ ውስጥ ይሰሩ የነበሩት። 50 ኪሎ ሜትር። አሁን እሱ ከዚዳን ጋር እንዲ አዲዳስ ቃለ ምልልስ አለ፣ በጣም ደስ የሚል የዚዳን እና የሜሲ ቃለ ምልልስ። እዛ ላይ ሌሊት 10 ሰዓት ወጥቶ ማታ 3 ሰዓት ነው ቤት የሚገባው ይላል። ሲለፋ ነው የሚውለው። ግን እኔ ጨዋታ ያለኝ ቀን ያንን ሁሉ ባቡር ተሳፍሮ መጥቶ ምናምን ይዞኝ ወደ ስቴዲየም ይሄዳል እና እዚህ ላይ ሲጽፍም አባቴ፣ ጓደኛዬ፣ መምህሬ፣ ተወካዬ እና በሁሉም አጋጣሚዎች በአንዳንድ ጉዳዮች ላይ ተከራክረን የምናውቅ እንኳ ቢሆን መጨረሻ ላይ ትክክል የምትሆነው አንተ ነህ፣ መጨረሻ ላይ አንተ ያልከው ነው የሚሆነው፣ ሁልጊዜ ትክክል ነበርክ ብሏል እና ልጆቼንም የማሳደገው አንተ እኔን እንዳሳደግከኝ ነው፣ በአንተ ሴቶች ነው ልጆቼን ማሳደግ የምፈልገው ብሎ በጣም ኢሞሽናል ነገር ነው የጻፈው። አባትየው ምን ይላሉ? አንድ ቃለ በፊት አንዳንድ ቃለ ምልልስ ይሰጡ ነበር። ልክ እንደ ሜሲ ናቸው። ሜሲ ብዙ ቃለ ምልልስ አይወድም፣ ብዙ ስለ ራሱ መናገር አይወድም፣ እንደዚህ ይባላል። አባትየውም ልክ እንደዛ ናቸው። አይ ሲናገር አትሰሚውም ሜሲ እንደዚህ ነው ብሎ። አባትየውም ልክ እንደዛ ቃለ ምልልስ የሚሸሹ ብዙ ስለ ልጃቸውም ስለ ራሳቸውም በልጃቸው እድገት ውስጥ ስለነበረም ሁኔታ መናገር የሚወዱ አይነት አይደሉም። ብዙ ኤጀንቱ ናቸው። እንዲህ አይነት በጣም ትልቅ ፕሮፋይል ያለውን አትሌት የሚወክሉ ኤጀንትም ናቸው። ስለዚህ የእሳቸው ቃል ይፈልጋል። ግን
መጀመሪያ አካባቢ አንዳንድ የአርጀንቲና ብዙሃን መገናኛዎች የሰሯቸው ዶክሜንታሪዎችን አንዳንድ ቃለ ምልልሶች ላይ ካልሆነ በስተቀር ብዙ አይናገሩ። ያወቅኩት በ4 ዓመቱ ነው ይላሉ። ምክንያቱም ሌሎች 2 ወንድ ልጆቻቸውን ኳስ ይጫወቱ ነበር። አንዳቸውም ሜሲ የነበረበት ቦታ ላይ አልደረሱም። ግን ኪችን ውስጥ መኖሪያ ቤታችንም ውስጥ 2 መኖሪያ መኝታ ቤት ነበረን። አንደኛው ለወንዶቹ ልጆች፣ አንደኛው ለእኛ ለወላጆች እና ሁልጊዜም ኳስ ኮንትሮል ሲያደርገን በ4 ዓመቱ አብሮት ነው የተወለደው ነው የሚሉት እሳቸው። ያ ተሰጥኦ አብሮት ነው የተወለደው። ምክንያቱም አንደኛው ወንድሙ በ7 ዓመት አንደኛው ወንድሙ በ5 ዓመት ከሱ በእድሜ ይበልጡ ነበር። እሱ 4 ዓመቱ ሆኖ እና መታየት ጀመርን። የሆነ ነገር ሲያደርግ መቼስ ከዛ እድሜ በፊት ባለው ጊዜ ተለማምዶት ሊሆን አይችልም። ደግሞ ሰውየው ስለ ኳስ ያውቃሉ። ለ4 ዓመት የኖዌልስ ኦልድ ቦይስ የወጣት ቡድን ተጫዋች ነበሩ። የሚሊተሪ ወታደራዊ ግዴታ በተሰጣቸው ጊዜ ነው ኳሱን ትተው ወደ ወታደር ካምፕ የገቡት መጀመሪያ አካባቢ። ያኔ ሚሊተሪ ሰርቪስ ግዴታ ስለነበር ማለት ነው። ከዛ ግን ወጡ። ሴሊያ ከምትባለው ባለቤታቸው ከሜሲ እናት ጋር ተገናኙ። በ20 ዓመታቸው አገቡ እና ቤተሰብ የግድ ማስተዳደር ነበረባቸው። የኳስ ሁኔታ እርግጠኛ አይደለም። ስለዚህ ወደ ሌላ ስራ ገቡ። ቶሎ ልጅ ወለዱ። ሮናልዶ የተባለው ሮናልድ ሬገንን አባትየው ያደንቁት ስለነበር፣ ሊዮኔል የተባለው እናትየው የሊዮኔል ሪቼ አድናቂ ስለሆኑ ይገርማል በጣም 82 ላይ 3ኛ ልጅ 87 ላይ 3ኛ ልጃቸው ሆኖ ነው የተወለደው። እና አባትየው ዲየጎ ማራዶናን ያደንቁ ነበር። የሱን የቬቼ ስቴፖች ያዩ ነበር። በተለይ 86 የዓለም ዋንጫ ላይ እንግሊዝ ያስቆጠራትን ጎል በቃ እንደ ወልፍ ደጋግመው ያዩት ነበር። እንደ ሱሳቸው ነበር ምናምን ይባላል። እና ሜሲ ሁልጊዜም ልዩ ተጫዋች ነበር። ግን ከሱ ጀርባ አባትየው ሁልጊዜ ነበሩ። የሆነ እድሜው ላይ ነው እናትየው ሴሊያ እና አባትየው ሆርሄ ማደግ እንዳቆመ አዩ። ቁመቱ እየጨመረ እንዳልሆነ አዩና ከዛ በኋላ ነው በሮሳሪዮ ያለ ምንድነው እንዳልሳሳት የሙያ ስያሜ ስለሆነ ኢንዶክሪኖሎጂስት ነው የሚባለው። ያኔ ሆርሞን ኢንጀክሽን ያስፈልገዋል። የእድገት ሆርሞኑ እያመነጨ አይደለም። ያኔ ደግሞ የአርጀንቲና ኢኮኖሚ ድቀት ላይ የነበረበት ነው በሚሊኒየሙ ጊዜ ማለት ነው። ስለዚህ አባትየውም ከሚያገኙት 1600 ፔሶ 900ን ለሊዮኔል ሜሲ የሕክምና ኢንጀክሽን ነበር ይከፍሉ የነበሩት ከ1600 ላይ። እዛ ላይ እንግዲህ 4 ልጅ መመገብ አለባቸው ሜሲን ጨምሮ። አንድ ሴት ልጅ አለቻቸው፣ 3 ወንድ ልጆች ሜሲን ጨምሮ አሏቸው። እና ከዛ ደግሞ ይማራሉ የኬሚካል ቴክኒሽያን ለመሆን። ጌም ባለጌ በጻፈው ሜሲ በሚለው የሜሲ ባዮግራፊ ላይ ያቺን ዲግሪ ለመጨረስ 8 ዓመት ነው የፈጀባቸው። በተለይ ሰው ነው የነበሩት። አቺንዳር የሚባል በአርጀንቲና ካሉ ትልልቅ የብረት አምራች ካምፓኒዎች በአንደኛው ይሰሩ የነበሩ ናቸው። ለዛ ነው መጀመሪያ ዌልስን፣ ከዛ ወደ ቦኖስ አይረስ ሄዶ ሪቨር ፕሌትን፣ መጨረሻ ላይ አልሆን ሲል ባህር አቋርጠው ባርሰሎናን ለሕክምናው ለልጃቸው ሕክምና ሲሉ የተንከራተቱት ከጫፍ ጫፍ የሄዱት። መጀመሪያ ወደ ስፔን 2001 ላይ ነበር የሄዱት እና ባርሰሎና እንደሚያስፈርመው በዛች የናፕኪን ስምምነት $1 ሚሊዮን ነው የተሸጠችው። 1 ሚሊዮን ዩሮ በኋላ ቻርሊ ሬክሳች የፈረሙባት። ሜሲ ለባርሰሎና እንደሚፈርም የተረጋገጠው አባትየው አሁን ካልፈረመ እኔ ወደ ቦኖስ አይረስ እመለሳለሁ ብሎ ሲያስፈራሩ ባርሰሎና ረጅም ጊዜ ደጅ አስጠናቸውና ቻርሊ ሬክሳች አንድ ቪዲዮ ቴፕ አዩ። ጊዜ አልፈጅም ምን ያሁን አሉና እዛው ናፕኪን ላይ ፈረሙ። በፍሬም ተደርገ ሚዚየም ውስጥ ተቀምጣለች። 1 ሚሊዮን ዩሮ ነው በኋላ በጨረታ የተሸጠችው ያቺ የሜሲ የባርሰሎና መፈረም ውል የተፈረመባት ናፕኪን። ከዛ ግን ሄዱ 75 ኪሎ ሜትር ርቀት ያለው የቨርጂን ኦፍ ሳን ኒኮላስ ወይም የድንግል ማርያም የሳን ኒኮላስ ቤተክርስቲያን 75 ኪሎ ሜትር በእግራቸው ሮጠው ነው ልክ እንደ ስለት ሄዶ ለማመስገን የተጓዙት ልጃቸው ለባርሰሎና ከፈረመ በኋላ ማለት ነው። እና ብዙ መጽሐፍት ተጽፈዋል የእሳቸውን። ለምሳሌ ሜሲ ዘ ኮምፕሊት ቡክ የሚል አሪየል ሶኖሲያን የሚባል አንድ ጸሐፊ፣ ኦማር ሱዋቶ የሚባል ሌላ ጸሐፊ ብዙ መጽሐፍት ጽፈዋል። የእሳቸው ድርሻ በጣም ከፍተኛ ነበር። ስለዚህ ማንኛውም አባት የሚወጣው ኃላፊነት እንዳለ ሆኖ እንግዲህ የሊዮኔል ሜሲ አባት በጣም የትልቅ ተጫዋች የትልቅ የስፖርት ሰው ከምንጊዜም ትልልቅ የስፖርት ሰዎች አንዱ አባት ናቸውና ያለሳቸው መቆም እንዲያቅተው ቢመስል የቆመው በሳቸው ስለነበር በአባትየው ስለነበር ጉዟቸውን በሙሉ ስታዩ ልክ እንደዛ ነው። ብዙ ጊዜ እንግዲህ አንድ ቶኒ ፍሬቻ የሚባሉ ድሮ የባርሰሎና ዳይሬክተር የነበሩ ሰው ይገርማል በጣም አንድ የፋብሪካ ሰራተኛ የነበረው ሰው
በቶፕ ሌቭል እግር ኳስ ያለውን አሰራር አውቆ ለልጁ ትልቅ ኮንትራት ለመፈራረም እንደዚህ ብርቱ ተደራዳሪ መሆኑ ይገርመኛል። በጣም ኢንቴሊጀንት ሰው፣ የፋብሪካ ሰራተኛ፣ ሮሳሪ ውስጥ ያለ የፋብሪካ ሰራተኛ፣ በጣም በችሮታ የመካከለኛው መደብ ቤተሰብ ተብሎ ሊገለጽ የሚችል ግን መካከለኛ መደብ ቤተሰብ የማይመስል ገቢ ያለው አባት ነው። ከባርሰሎና ጋር ከክለቡ ፕሬዝዳንቶች ጋር ምናምን መጥተው ኃይለኛ ትልልቆቹን ኮንትራቶች በሙሉ እነዛን የ100 ሚሊዮን ኮንትራቶች በሙሉ ከካምፓኒዎች ጋር ከባርሰሎና ጋር ከፒኤስጂ ጋር ከኢንተር ማያሚ ጋር የተደራደሩት እሳቸው ናቸው። የሆነ ፋብሪካ ሰራተኛ የነበሩ ሰው እንዴት በፍጥነት ራሳቸው እንዳስተማሩ ይገርማል ይላል። ስለዚህ የሜሲን ኢንትረስት ለማስጠበቅ ሁሉንም ርቀት ሄደዋል። የሆነ ጊዜ ብዙ ጊዜ ሌሎችም ትልልቅ ስፔን ውስጥ የተጫወቱ ተጫዋቾች ለባርሳም ለሪያል ማድሪድም የታክስ ማጭበርበር ፈጽመዋል በሚል ፍርድ ቤት ይቀርባሉ። ሜሲ አባትየው ሊታሰሩ እንደሚችሉ ሲያውቅ አብሮ ፍርድ ቤት መሄድ ፈለገ። መጀመሪያ የተከሰቱት እሳቸው ናቸው፣ ኤጀንቱ ናቸው፣ ገንዘቡን የሚቆጣጠሩ ናቸው። እና እኔ ስለ ገንዘብ አላቅም፣ ምን እንደማገኝ ሙሉ ለሙሉ የሚያውቀው እሱ ነው፣ አባቴ ነው። ግን ደግሞ አለማወቅም ጥፋት ነውና እስር የሚፈረድበት ከሆነ አብራችሁ ሰሩን አለ ፍርድ ቤት ቀርቡ። አባትየው ደግሞ አይ ምንም ኳስ ተጫዋች ነው፣ ምንም የማያውቅ ልጅ ኳስ ተጫዋች ነው፣ ስለዚህ እኔ ነኝ እንዳለ ፋይናንሱን የምቆጣጠረው፣ እስር ካለ እኔ ነኝ የምታሰረው። እንደ አይነት በጣም ጠንካራ ትስስር የነበራቸው ናቸው ከአባትና ልጅም በላይ። ረጅም ጊዜ ሲታመሙ ቆይተዋል። እንደሰማ ነው ውድድሩ እየተደረገ በነበረበት ጊዜ ነው በጀመሪያ የሰማ ነው። ደግሞ አንድ ያው እኛም ሀገር አለ እንደዛ የሆነ ሰው ታሟል ከተባለ አልፏል ብሎ የሚጽፍ ቸኩሉ አንድ ጋዜጠኛ የታብሎይድ ጋዜጠኛ ነች ጽፋ የነበረችው እና ያኔ ነው ሜሲና ቤተሰቦቹ ክስ እንዲያውም አሁንም በኋላም ሀዘኑ እንኳ ለብቻው መሆን አልቻለም እኮ እየተደበቁ ፎቶግራፍ ሁሉ ያነሱት ነበር። ለብቻው የሀዘን ጊዜ ማሳለ ለብቻው ደግሞ ስውር ድብቅ የሆነ የሀዘን ጊዜ ነበር ይፈልጋል። ያስታውቃል ፎቶግራፉ ሁሉ ምናምን ስታዩ። ግን ሁሉ ጊዜ የተጎዳኙት ሰው ናቸው ሰውየው። እና አንዳንዶቹ ታሪኮች ደግሞ አንዳንዶቹ አኔክዶቶች ደግሞ ይገርማሉ። ለምሳሌ አንድ ጊዜ አንተ አርፍደህ ጨዋታው አመለጠኝ ብሎ ወቀሳቸው። አባትየው እዛ ኃይለኛ ሙቀት አለበት በሚሉት ፋብሪካው ሲሰሩ ቆይተው ከዛ የልጃቸውን ጨዋታ ግን ራሳቸው ልጃቸውን ይዘው መሄድ ይፈልጉ ስለነበር ይዘውት ወደ ጨዋታ ይወስዱታል። እሱ ወደሚጫወትበት ቦታ ሮማንጋሊኞ የሚባል ቡድን ነበር ያን ይጫወት የነበረው በልጅነቱ እና ሁሌ አርፍደው ነው የሚደርሱት። ቶሎ ቶሎ ለብሶ ነው ወደ ጨዋታ የሚገባ ከሁሉም ዘግይቶ ተጫዋቾች ሜዳ ውስጥ ከገቡ በኋላ እና አንድ ካርሎስ የሚባሉ አሰልጣኝ ነበሩ። ሁሌ እያረፈድክ ያለ ይተቻቸዋል። ምን ላርግ ከሩቅ ከተማ ከስራ መጥቼ እንደዚህ ምናምን ይሉና ከዛ ከኋላ ሆነው እንደ ሌሎች ወላጆች አይናገሩም አሉ። ዝም ብለው ልጃቸውን ሲጫወት ያዩታል። እና አንድ ቀን ግን ሰውየው በቃቸው አሰልጣኝ ካርሎስ የሚባሉት ያው ትንሹ በረሮ ላፊሊያ ነው የሚሉት ለፑልጋ ነው የሚሉት ሁሌ ደቃቅ ስለነበር እና በኋላ ና ዛሬ አትጫወትም ከኔ ጎን ነው የምትቀመጠው አትጫወትም ዛሬ እንደዚህ አርፈደህማ ምናምን ይሉና አባትየውም ይጫወት ብለው ፑሽ አላረጉም። የተለየ ተሰጥኦ ያለው ተጫዋች መሆኑ ለሁሉም ለሌሎችም ወላጆች ግልጽ የነበረ ቢሆን እና በኋላ ቁጭ ብለው 3-0 ተመራ የእሳቸው ቡድን። አባትየው ዝም ብለው ያሉ ሌሎቹ ካርሎስ አጫወቱ ሌዮን አስገባው ምናምን ይላሉ። አባትየው ዝም ብለው ነው የሚያዩት። 3-0 ኤልቶሪኖ በሰፈሩ ኤልቶሪኖ የሚባል ክለብ ነው የነበረውና በኋላ መጨረሻ ላይ ነው ግራ ሲገባቸው ሊዮኔል ሜሲን ቀይሮ ያስገቡትና መጨረሻ ላይ 4-3 አሸነፉ። የመጀመሪያዎቹ 2 ጎሎች ሲቆጠሩ ዲዮጎ ሮቪራ ለሚባል ተጫዋች አሲስቶች ሰጠ። በኋላ ለሶስተኛው ጎል መቆጠር ሉል ለሚባል ተጫዋች አሲስት ሰጠ። አራተኛው ጎል ብዙ ጊዜ ሜሲ የሚያስቆጠራቸውን አይነት ጎሎች ብዙ ተጫዋች አልፎ አራተኛውን ጎል አስቆጠረ። እና አባትየው ግን ሁልጊዜም ዲማንድ ያደርጉት ስለነበር አንበሳ ነው አይሉት ሹት አድርግ። ምክንያቱም ሁልጊዜ ሰልፍለስነስ ነበረበት አጫወቱ ላይ እሳት የላሰ ጎል አስቆጣሪ የሚሆን አይመስልም ነበር። ሁሌ መስጠት ነበር ይወደ ነበር። በኋላም በእግር ኳስ ተጫዋችነት ታሪክ ሁሌ የምናይበት አይነት የበለጠ ኮሌክቲቭ ማይንድሴት ያለው ተጫዋች ግን ልጅም ሆኖ እንደዛ ነበር ይላሉ። እና ብቸኛው የሚሉት አባትየው ያን ያህል አይተቹትም፣ ግን ምታ ወደ ጎል ለሚሉት ካርሎስም ካልመጣ ቀይር ያስወጣሃለሁ ያሉ ይዙቱበት ነበር አባትየው። ከዛ ግን ያ ችግር ገጠመው። የአርጀንቲና ኢኮኖሚ ተናጋ ነበር። የእሱን የሕክምና ገንዘብ መክፈል የሚፈልግ ክለብ አልነበረም እና በዛ ምክንያት የግድ መሰደድ ነበረባቸው። በኋላ ነው እኮ በ13 ነው በ30 ወር 29 ሴንቲሜትር ነው የጨመረው ወደ ባርሴሎና ከሄደ በኋላ
እና በጣም ከባድ በሆነ የልጁ የሜሲ ጀርኒ ውስጥ ያለፉ ብርቱ በጣም ብርቱ አባት የግሮዝ ዲስኦርደር ነው የሚባለው ያ የነበረባቸው ናቸው። እናም ያለሳቸው ማሰብ ብቻ የመጨረሻውን ፔሶ ስኩዊዝ ያደረገው ነው የሚባለው። በኋላም አርጀንቲናዎቹ እኮ አያውቁትም ሜሲ አያውቁትም ሳይሆን ግን ለአርጀንቲና የእድሜ ቡድኖች አልተጫወተም። ያንን ቴፕ በስውር ራሳቸው ኤዲት አድርገው ሜሲ በልጅነቱ ለሮሳሪዮ ለኑዌልስ ኦልድ ቦይስ ሮሳሪዮስ በነበረበት ጊዜ ቅድም በጠቀስኩ ትንሽ ቡድን ውስጥ በኋላ ለባርሴሎና ላማሲያው ሲጫወት ያ ሁሉ ሲሆን አያውቁትም ነበር አርጀንቲናዎቹ። ማርሴሎ ቢኤልሳ በአውሮፓ ያሉ ተጫዋቾቻቸውን ለማየት የስካውቲንግ ትሪፕ ባደረጉበት ጊዜ ነው በድብቅ ከሌላ የሜሲ ጋግሊዮሊ ከሚባሉ ኤጀንት ጋር ሆነው ያን ቴፕ የሰጡት። ግን እኔ ነኝ የሜሲ አባት ብሎ አይደለም የቀረቡት አስልከው የሚያሳዩት። ያ ቴፕ ከታየ በኋላ ነው አርጀንቲና ሜሲን ለሀገሯ ለማጫወት የወሰነችው። የስፔን ተጫዋች ሊሆን ይችል ነበር። አባትየው ግን እንዴትም ሆኖ ለአርጀንቲና እንዲጫወት ነበር ይፈልጉ የነበሩት። ስለዚህ ኩሩ አርጀንቲና የነበሩ ናቸው እና ረጅም ጊዜ ሆኗቸዋል ከታዩ። ግን የዚህ ተጫዋች የቅርብ ጓደኛ በኋላ ወደ ሀገራቸው ተመልሰው ሪል ስቴት ላይ የተሰማሩ የልጃቸውን ኮንትራት የሚቆጣጠሩበት አንድ ባር ውስጥ የተከራዩት የኦፊስ ኮሪደር ነበር እና ያንኑ ባር ገዙት ሄደው መጨረሻ አካባቢ። ግን መጨረሻ ላይ ሁሉም ሰው የሚያጋጥመው ነገር አጋጠማቸውና በሚያሳዝን ሁኔታ ህይወታቸው አለፈ። እሱ አሁን ያቃተው መሰለ ያላንተ መጫወት አልችልም የሚል ሆነ። ተጽዕኖ ልክ ያን ያህል ከባድ ነው። እሱን ለማንሳት ነው። ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያውያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።